የመጽሔተ ግዕዝ ዩቱብ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ቅኔውን ሙሉ ቤት በክረምቱ እናያለን በተባባልነው መሰረት ዛሬ መጨረሻው መወድስ እንመለከታለን ማለት ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ ለሌሎችም አጋሩልኝ። ወደ ቅኔው ንጉሰ ምጽአት ክረምት አመ ይመጽእ በንጥረ መባርቅት እጹብ ምስለ ዝናማት ቅዱሳን ወውስተ ደብረ ዘይት ምድር አመ ይነብር በዛይን እምነ ቅድሜሁ በየማኑ ይታጸፉ ብርሃነ ልምላሜ አሂማር ጻድቃን እንዘይቀውሙ በጸጋሙ ራቆሙ ወይን ወበለስ ኃጥአን ለዓለም ወለዓለም ዓለም በምጽአቱሂ ለክረምት አምላከ ደመና ሄራን ምስለ ዝናማት መላእክቲሁ በንጥረ መባርቅት ዘበአማን ይትነስኡ ግብተ አቁጽለ አሂማር ሙታን ወእንዘ ዳግመ ይመውቱ አቁጽለ ቄርሮስ ሕያዋን የሚል ነው። ይህን ይመልሳል። ይትነስኡ ግብተ አቁጽለ አሂማር ሙታን ብሎ ሰባተኛውን ቤት ይመልሳል ማለት ነው። እንግዲህ ፍትሐ ሊተ መወድስ 8 ቤቶች አሉት ወይንም 8 ስንኞች ማለት ነው። አሁን የቤቱ ምንድነው ከተባለ በን ቤት የተሰደረ ነው። እንግዲህ ታሪክ ቅኔ ነው። በክረምቱ ታሪክ ቅኔ ነው ማለት ነው። እንግዲህ ወደ ትርጉሙና ወደ ማብራሪያው ወደ ሙያው እንሄዳለን ማለት ነው። እናንተ ሰብስክራይብ አድርጉ። እስከዛው እንዲሁ ኮፒ ሊንክ እያደረጋችሁ ለሌሎች አጋሩ፣ ሼር ላይክ አድርጉ፣ ኮሜንት ስጡ የሚታረም ካለ፣ እንዲሁም ደግሞ ደስ ያለው የደስታ ኮሜንት ማበረታቻ ማለት ነው መስጠት ትችላላችሁ። ወደ ትርጉሙ የምጽአት ንጉስ ክረምት በመጣ ጊዜ በንጥረ መባርቅት እጹብ ምስለ ዝናማት ቅዱሳን ከቅዱሳን መላእክት ዝናማት ጋራ በሚያስደንቅ መባርቅት ብልጭታ በመጣ ጊዜ ወውስተ ደብረ ዘይት ምድር አመ ይነብር በዛይን በደብረ ዘይትም ውስጥ በደብረ ዘይት ምድር አመ ይነብር በዛይን በጸጥታ በተቀመጠ ጊዜም እምነ ቅድሜሁ በየማኑ በፊቱ በቀኙ ወይንም በስተቀኙ ይታጸፉ ብርሃነ ልምላሜ አሂማር ጻድቃን የአሂማር ህምሮች ጻድቃን ልምላሜ ብርሃንን ይጎናጸፋሉ ወይንም ይለብሳሉ። በፊቱ ከበስተቀኙ ወይንም በቀኙ በኩል ብርሃን ልምላሜን ይለብሳሉ። እነማን? ጻድቃን። አሂማር ማለት ህምር ዶግ ነው። አሂማር ዶጎች ማለት ነው። እንግዲህ ዶጎች ብርሃን ልምላሜን ይለብሳሉ። እንዘ ይቀውሙ በጸጋሙ ራቆሙ ወይን ወበለስ ኃጥአን እንዲሁም በግራው ኃጥአን በለስና ወይን ራቁታቸውን ሲቆሙ ጻድቃን አሂማር ግን በልምላሜ ብርሃንን ይለብሳሉ፣ ይጎናጸፋሉ፣ ይከናነባሉ። ብርሃን ልምላሜ ይለብሳሉ ማለት ነው። ለዓለም ወለዓለም ዓለም በምጽአቱ ለክረምት አምላከ ደመና ሄራን የደጋጎች አምላከ ደመናት ነው። አምላከ ደመናት ሄራን አምላከ ደመናት ሄራን የደመናዎች ደጋጎች አምላክ ክረምት በመምጣቱም ምስለ ዝናማት መላእክቱ በንጥረ መባርቅት ዘበአማን በእውነት ያሉ መባርቅት ወይንም ያለ የመባርቅት ብልጭታ በመባርቅት ብልጭታ ከመላእክቱ ዝናማት ጋራ በመምጣቱም ይትነስኡ ግብተ አቁጽለ አሂማር ሙታን የአሂማር ቅጠሎቹ ሙታን ድንገት ይነሳሉ።
ወእንዘ ዳግመ ይመውቱ አቁለ ወእንዘ ዳግመ ወን እንተወዋለን። ይሄን እንዘ ዳግመ እንዘ በዳግም ይመውቱ አቁለ ቄድሮስ ሕያዋን የቄድሮስ ቅጠሎች ሕያዋን በዳግመኛ ሲሞቱ እነሱ ግን የሞት ፍርድ ሲፈረድባቸው ማለት ነው። እነሱ ግን ይነሳሉ ማለት ነው። የህምሮች የዶጎች ቅጠሎች ሙታን በድንገት ይነሳሉ። የቄድሮስ የዋርካ ቅጠሎች ሕያዋን ዳግመኛ ሲሞቱ ማለት ነው። ዳግመኛ ሲሞቱ እንዘ በዳግም ብለን እናቅናው። ይህን ሳይሆን እንዘ በዳግም እንዘ ዳግመ የሚለው ዜማው ትንሽ እንትን ስላለ እንዘ ዳግመ ማለት እንችላለን። እንዘ ዳግመ ይመውቱ አቁለ ቄድሮስ ሕያዋን ብለን እንደዚህ ማቅናት እንችላለን ማለት ነው። እንግዲህ ለሰሙ ምንድን ነው ከተባለ በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 25 ከቁጥር 15 ጀምሮ 14 ጀምሮ ያለው ኃይለ ቃል ነው። እንግዲህ 30 ላይ ነው። 30 ከቁጥር 30 ወአመ ይመጽእ ንጉሥ በንጥረ ማባረክት ምስለ አእላፍ መላእክቲሁ ይላል ወንጌሉ። እንግዲህ ክርስቶስ የምጽአት ንጉሥ የተባለ ክርስቶስ ንጉሠ ሰማይ ወምድር ክረምት በመጣ ጊዜ ሲመጣም ደግሞ ከቅዱሳን ከመላእክት ስናማት ከመላእክት ጋራ እንዲሁም በንጥረ መባረክት በሚመጣ ጊዜ በደብረ ዘይትም በሚቀመጥ ጊዜ ያው ደጋጎቹ በቀኝ ሆነው ብርሃን ይለብሳሉ። እንዲሁ ደግሞ ኃጥአን የተባሉት ደግሞ ራቁታቸውን በጨለማ ውስጥ በግራ ይቆማሉ የሚል ነው እስከዚህ ድረስ። ከዛ በኋላ ደግሞ በምጽአቱም ደግሞ ይላል በክረምት አምላክ መምጣትም ደግሞ ከመላእክቱ ጋራ በመብረቅ ብልጭታና ከመላእክቱ ጋራ በመጣም ጊዜ ሙታን ይነሳሉ። ከተነሱ በኋላ የተነሱትም ሁሉ ግማሾቹ ደጋግ የሆኑት ወደ ሕይወት ይሄዳሉ፣ ዳግመኛ ሞት የለባቸውም። ሌሎቹ ግን ደግሞ ዳግም ሞት አለባቸው፣ ወደ ሞት ከሕይወት ይልቅ ወደ ሞት እንደገና ይሄዳሉ። ዳግመኛ ሞት የሚባለው ከእግዚአብሔር ፊት ከመቆም ወግዱ ስለሚባሉ ማለት ነው። በዛ መሰረት ነው ይሄ ሰሙ ማለት ነው። ወርቁ ምንድን ነው ከተባለ እንግዲህ ክረምት በመጣ ጊዜ ከመባረክት ብልጭታ ጋር ነው። እንዲሁም ደግሞ ከዝናማት ከደመናት ሰራዊቱ እልፍ አእላፋት ደመናዎች፣ ዝናማት፣ ሌላው ጉሙ፣ ጭጋጉ ብዙ ነገሮች አሉ። እነዛን አስከትሎ በመጣ ጊዜ ክረምት እነዛ አህማር የተባሉት ቅጠልን ተጎናጸፉ አህማር የተባሉ ክረምትን የሚወዱ በክረምት ወዲያውኑ የሚለመልሙ ክረምት የሚስማማቸው ናቸው። ክረምት የማይስማማቸው ደግሞ እነ በለስ እነ ወይን ደግሞ በግራ ራቁታቸውን ቆሙ ማለት ክረምት ስለማይስማማቸው ቅጠላቸውን ሁሉ ያረግፉና እንዲሁ ራቁታቸውን ይቆማሉ ነው። በሁለተኛ ደረጃ ለዓለም ተብሎ ደግሞ የተባለው ደግሞ ያው ክርስቶስ ክረምት በሚመጣ ጊዜ እንግዲህ ሙታን የተባሉ በበጋው በፀሐዩ ሞተው የነበሩ እጽዋት አትክልት እንደገና ይለመልማሉ። ደግሞ በበጋው
ሕያዋን ሆነው የነበሩ ደግሞ እንደገና ይሞታሉ የሚለውን ምስጢር የሚያመሰጥር ነው ማለት ነው። ስለዚህ እናንተም በእንደዚህ አይነት መልኩ አተካከል እንድትለምዱ ነው። አረፍተ ነገር፣ ታሪክ፣ ቅኔ ይህ አሁን ለለመደው ሰው ከፍ ቢል 5 ደቂቃ ወይንም ከ4 እስከ 5 ደቂቃ መትከልና ማቀናበር ይችላል ማለት ነው። ታሪኩን ከለመደ ማለት ነው። እና አተካከሉን አረፍተ ነገሩን መልመድ ያስፈልጋልና በእንደዚህ እንድትተክሉት ነው። እናንተም እንግዲህ በመወድስ ውስጥ ያው ከጉባኤ ቃና ከዛ አምላኬ ዜማ ልክ የሚወጣ ነገር የለም። እና ደግሞ ዛ አምላኬ ማነው ጉባኤ ቃና ዛ አምላኬ በእዝልም በግዝም ጉባኤ ቃና ማለት ነው። እንዲሁም ደግሞ ዛ አምላኬ የሚበዙ ቅኔዎች ዜማ ልክ ነው እንዳለ ያለበት ማለት ነው። ስለዚህ ይህን መትከል ይቻላል ማለት ነው። እምነ ቅድሜሁ በየማኑ ያለው ከማንደርደሪያ በፊት ይሄ ቧሄ ይባላል። በዘይእዜም ተመልክተነዋል። እምነ ቅድሜሁ በየማኑ የሚለው ማለት ነው። ስለዚህ በዚህ መሰረት እንተክላለን። ወደ ሙያው እንሂድ ማለት ነው። ንጉሥ ክረምት ምሳሌ ንጉሥ ሰም ክረምት ወርቅ ተመስሎ የይመጽ ባለቤት ምጽአት የንጉሥ ዘርፍ አመ አገባብ ፍቺው ጊዜ ሙያው ማንጸሪያ ይመጽ እንዳያስር አመ ይጠብቀዋል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ንጥረ የማድረጊያ ባለቤት መባርክት የንጥር ዘርፍ እጹብ የንጥር ዘርፍ የንጥር ቅጽል ይሆናል። እንዲሁ ምስለ አገባብ ፍቺው ጋራ ሙያ አፈቃቃሪ ዝናማት ቅዱሳን ምሳሌ ቅዱሳን ሰብ ዝናማት ወርቅ ተመስለው የአፈቃቃሪ ባለቤቶች። እንግዲህ ቅዱሳን ሰም ያልኩበት ምክንያት ዝናማት ወርቅ ስለሆኑ ስለ ዝናማት ነው ወርቅ የምንነጋገረውና ያኛው ታሪኩ ሰም ነው ማለት ለሰም ነው የምንጠቀመው። ታሪክ ቅኔ ይባላል። ታሪክ ቅኔ ስንጠቀም ታሪኮቹን ሰም እናደርጋለን። ደግሞ ወቅታዊ ታሪኮች የሆኑትን ደግሞ ወርቅ እናደርጋለን ማለት ነው። ወአገባብ ፍቺው ሙያው ደጋሚ ውስጥ አገባብ ፍቺው ውስጥ ሙያው ማድረጊያ ደብር የማድረጊያ ባለቤት ደብረ ዘይት አንድም ደብረ ዘይት ምድር ምሳሌ ደብረ ዘይት ሰም ምድር ወርቅ ተመስሎ የማድረጊያ ባለቤት አመ አገባብ ፍቺው ጊዜ ሙያው ማንጸሪያ ይነብር እንዳያስር አመ ይጠብቀዋል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ዛይን የማድረጊያ ባለቤት ተብሎ ይሰራል ማለት ነው። ከዛ በኋላ አገባብ ፍቺው ከሙያው መነሻ ቅድሜው የመነሻ ባለቤት በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ የማኑ የማድረጊያ ባለቤት ይተአጸፍ ያለው አንቀጽ ያስራል እንጂ አይሳብም። ብርሃን ልምላሜ ምሳሌ እነዚህ ተናበው አሁን ያው የማይሰሙ ስለሆነ ይመሰሉና ሰምና ወርቅ ሆነው ይሰጣሉ ማለት ነው። ሲቀመጡም እንደዚህ ነው። ወርቅ የምናደርገውን ዘርፍ እናስይዘዋለን፣ ዘርፍ ይሆናል ማለት ነው። ሰም የሆነው ቅድሚያ ይቀመጣል። ብርሃነ ልምላሜ እንዳለው ማለት ነው። ብርሃን ሰም ልምላሜ ወርቅ ተመስሎ የተአጸፍ ተሳቢ ይሆናል ማለት ነው። አህማር ጻርቃን ምሳሌ ጻርቃን ሰም አህማር ወርቆች ተመስለው የይተአጸፍ ባለቤቶች ህምር ያለውን ነው። ህምር ዶግ ነው። አህማር ደግሞ በብዙ ማለት ነው። አህማር ጻድቃን ተመስለው የይተአጸፍ ባለቤቶች ይሆናሉ። እንዘ አገባብ ፍቺው ሲ ሙያው ማንጸሪያ ይቀውሙ ያለው አብይ አንቀጽ እንዳያስር እንዘ ይጠብቃል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ጸጋሙ የማድረጊያ ባለቤት ራቆሙ ያለው ራቁታቸውን ይቆማሉ ስላለ ራቆሙ የይቀውሙ ተሳቢ ወይን ወበለስ በወተ ጫፍረው ሀጣን ምሳሌዎች ሀጣን ሰሞች በለስ ወይን ወርቆች ተመስለው የይቀውሙ ባለቤቶች በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ምጽአት የማድረጊያ ባለቤት ሂ ከፋይ ወይንም ደጋሚ ለአገባብ ፍቺው ዘርፍ አያዥ ዘርፍ አያዥን
ለዘርፍ አያያዥ ዘርፍ አያያዥነቱ ምጽአተ ክረምት የሚያሰኝ ክረምት አምላክ ምሳሌ እዚህ ጋር አምላክ ሰም ክረምት ወርቅ ተመስሎ የምጽአት ዘርፍ በአንዳንድ ቤተ ቅኔ አምላክ ሰም አይሆንም እግዚአብሔር ለሰም መጠቀም የለብንም ይላሉ። ግን ንጉሰ ደመናትም ብለን ማድረግ እንችላለን። ግን ንጉስም ስንል ያንኑ ታሪክ ነው የሚገልጽልን። ንጉስ የተባለ ንጉሰ ሰማይ ወምድር ኢየሱስ ክርስቶስ ስለሆነ ማለት ነው። አምላክ ሰም ለክረምት ወርቅ ተመስሎ የምጽአት ዘርፍ ይሆናል ማለት ነው። ደመናት ሄራን ምሳሌ ሄራን ሰም ደመናት ወርቅ ተመስለው የአምላክ ዘርፍ ይሆናሉ። ምስለ አገባብ ፍቺው እና ሙያው አስረጅ አይደለም ይቅርታ፣ ምስለ አገባብ ፍቺው ጋራ ሙያው አፈቃቃሪ ዝናማት መላእክት ምሳሌ መላእክት ሰሞች ዝናማት ወርቆች ተመስለው የአፈቃቃሪ ባለቤቶች ይሆናሉ። በአገባብ ፍቺው በቁም ቀሪ ሙያ ማድረጊያ ንጥር የማድረጊያ ባለቤት መባረክት የንጥር ዘርፍ ዘአገባብ ፍቺው የሙያው ቅጽል ቅጽልነቱ የንጥር ቅጽል በሙያውን ሳይለቅ በቂ ሆኖ እንዳያስር ዘይጠብቀዋል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ አማን የማድረጊያ ባለቤት ይባላል። ይትነሱ ያለው አብይ አንቀጽ ያስራል እንጂ አይሳብም። ግብተ በድንገት ከሆነ ማድረጊያ ያወጣበት፣ ድንገት ከሆነ ሙያው አንቀጽ አጎላማሽ አንቀጽ አጎላማሽነቱ ይትነሱ ላለው። አቁጽል ሙታን ምሳሌ ሙታን ሰም አቁጽል ወርቅ ተመስለው ወርቆች ነው የሚባለው ይቅርታ። አቁጽል ሙታን ምሳሌዎች ሙታን ሰሞች አቁጽል ወርቆች ተመስለው የይትነሱ ባለቤቶች። አይማር የአቁጽል ዘርፎች ይባላሉ። ብዙዎች ሲሆኑ ዎች እየተባለ ነው የሚሰጠው። እንዘ የእንዘ አዳማቂ እንዘ አገባብ ፍቺው ሲ ሙያው ማንጸሪያ ዳግመኛ ሙያ አንቀጽ አጎላማሽ በዳግመኛ በሁለተኛ ማለት ነው። በአገባብ የወጣበት ይመውቱ ያለው አንቀጽ እንዳያስር እንዘ ይጠብቀዋል። አቁጽል ህያዋን ምሳሌዎች ህያዋን ሰሞች አቁጽል ወርቆች ተመስለው የይመውቱ ባለቤቶች። ቄድሮስ የአቁጽል ዘርፍ በማለት ሙያው እንደዚህ ይሰጣል ማለት ነው። እናንተም ደግሞ የበለጠ ጧጧ አድርጋችሁ መስጠት ትችላላችሁ። እንግዲህ ይህን ይመስላል መጽሔተ ግዕዝ ዩቱብ። እንግዲህ ሰፋ እንዲል ሰብስክራይብ እያደረጋችሁ ያላችሁን በኮሜንት እየገለጣችሁ ለሌሎችም ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ አዳርሱልኝ። ሰፋ እንዲል ከጀመርኩ እንግዲህ ብዙ ጊዜያት ነው። ነገር ግን ብዙ ተመልካች ቢኖርም ነገር ግን ተከታዮች ሰብስክራይብ የሚያደርጉና እንዲሁም ቲክታኩን ፎሎ የሚያደርጉ አነስተኞች ናቸው ያሉት። ላይክና ተመልካች በጣም ብዙ አለው። ነገር ግን ያ ጠቃሚ ስላልሆነ እያያችሁ ባታልፉት፣ ለሌሎች ሸር ላይክ ብታደርጉ እናንተም ትጠቀማላችሁ፣ ሌሎችንም ትጠቅሙበታላችሁ። እንግዲህ ይሄ ቅኔ አሁን በአዲስ ሚዲያ ላይ መውጣቱ ስለሆነ ከነ ትርጉሙ ከነ ማብራሪያው ከነ ሙያው እስካሁን እየተሰጠ ስላልሆነ በዚህ ሚዲያ ነው የተጀመረውና አሁንም ቀጣይ እንዲኖረው የእናንተ ድጋፍ ሀሳብ ያስፈልጋል ማለት ነው። ይቆየን።